ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ከአሜሪካ እስራኤል ኢራን ጦርነት ጋር ተያይዞ ሰበር አስቸኳይ አንገብጋቢ ጊዜ የማይሰጥ አሁን የተለቀቁ ትኩስ ዜናዎችና መረጃዎችን ይዘን መተናል። ዜናዎቻችንና መረጃዎቻችን ደግሞ ከየትኛውም ወገንተኝነት የጸዱ መሬት ላይ ያለውን የጦር ግንባር የውሎ መረጃ በቀጥታ የያዙ ናቸው። አሜሪካ ጦርነቱን ትታ ልትወጣ ነው። እስራኤል ከአሜሪካ የሚስተካከል አዲስ ረዳት ሀገር አገኘች። ምንም እንኳን የኢራን ሚሳኤል ከባድ ጉዳት ቢያደርስብኝም እቋቋመዋለሁ፣ ኢራን ደቃለች፣ እናም እስራኤል በመካከለኛው ምስራቅ ትነግሳለች ብላለች። ኢራን የሄርሙዝ ሰርጥን መክፈት ወይም መዝጋት የሚወሰነው በኢራን ብቻና ብቻ ይሆናል ስትል አሜሪካን ወሽመጥ የቆረጠ መልእክት አስተላለፈች። ከአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ኔታንያሁና ከኢራኑ የውጭ ጉዳይ ኃላፊ አባስ አራቅጂ የተሰጠውን ወቅታዊ መግለጫ ይዘን መተናል። አሁን በቀጥታ ወደ ዝርዝር መረጃዎቻችን አልፈናል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ዜናዎቹንና መረጃዎቹን ተከታተሉ። እኔ ደግሞ ዜናዎቹንና መረጃዎቹን ለእናንተ በሚመጥን መልኩ ማቅረቤን ጀምሬያለሁ። በዝርዝር መረጃዎቻችን የአሜሪካ የእስራኤልና የኢራን መሪዎች የሰጡትን መግለጫ ቃል በቃል በቀጥታ ሳንጨምር ሳንቀንስ አካተነዋል። አሁን በቀጥታ ከአሜሪካው መሪ ከፕሬዚዳንት ዶናልድ ጄ ትራምፕ መግለጫ እንጀምራለን። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በዛሬው ዕለት ኤፕሪል 1 2026 በፈረንጆቹ አቆጣጠር ስለ ኢራኑ ጦርነትና ስለ ኦፕሬሽን ኤፒክ ፍሪ ወቅታዊ መግለጫ ሰጥተዋል። በመግለጫቸውም የሚከተሉትን ዋና ዋና ነጥቦች ጨምረው አብራርተዋል። ፕሬዚዳንት ትራምፕ የአሜሪካ ጦር በኢራን ያለው ዘመቻ ከ2 እስከ 3 ሳምንታት ባለው ጊዜ ይጠናቀቃል ብለዋል። በቅርቡ እንወጣለን በማለት የአሜሪካ ጦር የኢራንን ወታደራዊ አቅም ሙሉ በሙሉ አድቅቋል ሲሉም ተደምጠዋል። አሜሪካ ከኢራን ጋር ድርድር ቢኖርም ባይኖርም ለቀን እንወጣለን፣ ከኢራን ጋር የግድ ስምምነት መፈረም የለብኝም ሲሉ ነው ፕሬዚዳንት ትራምፕ የተደመጡትም። ኢራን የግድ ከኔ ጋር ስምምነት ማድረግ የለባትም ያሉት ፕሬዚዳንት ትራምፕ ዋናው ግቡ ግን ኢራን የኒውክሌር መሳሪያ እንዳይኖራት ማድረግ ነው፣ እሱን ደግሞ ሙሉ በሙሉ አሳክተናል ሲሉ ነው ፕሬዚዳንት ትራምፕ የተደመጡትም። የሄርሙዝ መስመርን በተመለከተ አሜሪካ የባህር መስመሩን የመጠበቅ ኃላፊነት እንደማትወስድ ጠቁመዋል። መስመሩን የሚጠቀሙ ሀገራት ራሳቸው ይጠብቁ በማለት እንደ ቻይና ያሉ ሀገራት የራሳቸውን ደህንነት ራሳቸው እንዲጠብቁ ጥሪ አቅርበዋል። ለአጋር ሀገራትም ፕሬዚዳንት ትራምፕ መግለጫ ሰጥተዋል። አንዳንድ አጋር ሀገራት ለጦርነቱ በቂ ድጋፍ እያደረጉ እንዳልሆነ በመግለጽ ቅሬታቸውን አሰምተዋል። የራሳችሁን ነዳጅ ወይም የራሳችሁን ዘይት ራሳችሁ ፈልጉ በማለት ቁጣ የተሞላበት ንግግር እንዳደረጉ ነው ፕሬዚዳንት ትራምፕ በዚህ መግለጫቸው ላይ ማስተዋል የተቻለው። ፕሬዚዳንት ትራምፕ በዚህ በመግለጫቸው ላይ አክለው በኢራን ላይ እውነተኛ የሆነ የስርዓት ለውጥ አድርገናል፣ በፊት የነበሩት አመራሮች የሉም፣ ከኢራን ጋር ድርድር ቢኖርም ባይኖርም እሱ ምንም አይደንቀንም፣ እኛ የምንፈልገው ኢራን የኒውክሌር ኃይል እንድትታጠቅ አንፈልግም፣ እሱም ተሳክቶልናል፣ ከዚህ በኋላ ኢራን መቼም ቢሆን የኒውክሌር ኃይል መታጠቅ አትችልም፣ እሱን አሳክተናል ሲሉ ነው ፕሬዚዳንት ትራምፕ የተደመጡት። እናም በ2 ወይም በ3 ሳምንታት ውስጥ ጦርነቱን ሙሉ በሙሉ ለቀን እንወጣለን ሲሉ ነው ፕሬዚዳንት ትራምፕ የተደመጡትም። But if they want something, but I would say that within 2 weeks, maybe 3, we're hitting them very hard. Last night we knocked out tremendous amounts of missile-making facilities. We, as you probably read or wrote, we knocked out. Excuse me? Pardon me for interrupting. The U.S. will be gone or done with the war in 2 I think we're 2 or 3 weeks. Not 3 weeks. If it is We'll 3 leave weeks, because then it there's would no be reason past for us to do this. deadline. Look, problem with the Strait, a guy can take a mine, drop it in the water, and say, "Oh, it's unsafe." It's not like you're taking out an army or you're taking out a country, or they can drop it, or you can take a machine gun from the shore and shoot a few bullets at a ship, or maybe an over-the-shoulder missile, small missiles. That's not for us. That'll be for France. That'll be for whoever's using the Strait. But I think when we leave, probably that's all cleared up. Today I heard tremendous numbers of ships were sailing through. We're negotiating with them right now. They've been, again, we have had regime change. Now, regime change was not one of the things I had as a goal. I had one goal. They will have no nuclear weapon. And that goal has been attained. They will not have nuclear weapons. But we're finishing the job. And I think within maybe 2 weeks, maybe a couple of days longer, to do the job.
but we want to knock out every single thing they have. Now, it's possible that we'll make a deal before that, because we'll hit bridges, and we've hit some. We'll hit some bridges. We've got a couple of nice bridges in mind. But if they come to the table, that'll be good. But it doesn't matter whether they come or not. We've set them back. It'll take 15 to 20 years for them to rebuild what we've done to them. They have no Navy. They have no military. They have no Air Force. They have no telecommunications. They have no anti-aircraft systems. They have no leaders. You know, their leaders are all gone. That's why we have regime change. We have አሁን ደግሞ በቀጥታ የእስራኤሉ ጠቅላይ ሚኒስትር ጦርነቱና ወቅታዊ ሁኔታዎችን አስመልክቶ የሰጠውን ሰበር መግለጫ ይዘነው መተናል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ትናንት ምሽት ለፋሲካ በዓል ዋዜማ ባስተላለፉት መልእክት እስራኤል በኢራንና በወኪሎቿ ላይ እያካሄደች ያለውን ጦርነት ስልታዊ በሆነ መንገድ የጠላትን አከርካሪ መስበር ችላለች ሲሉ የድል ዜና ነው ለዓለሙ ማህበረሰብ ያሰሙት። የእስራኤሉ ጠቅላይ ሚኒስትር ይህን ኦፕሬሽን 10 ታላላቅ መቅሰፍቶችን በኢራን ላይ ያወረደ ሲሉ አዲስ ንግግርም አሰምተዋል። ኔታንያሁ በኢራን የሚመራውን የጥፋት ዘንግ ላይ እስራኤል 10 መቅሰፍቶችን አውርዳበታለች ብለዋል። የኢራን የኒውክሌርና የሚሳኤል አቅም፣ የኢራን የኒውክሌር መርሃ ግብርና የባላስቲክ ሚሳኤል ማምረቻ ተቋማት በእጅጉ ወድመዋል፣ ከዚህ በኋላ አገልግሎት አይሰጡም ሲል ነው የእስራኤሉ ጠቅላይ ሚኒስትር መግለጫ የሰጠው። የመሪዎች መጥፋት፣ ከፍተኛ የሆኑ የኢራን አብዮታዊ ዘበኛ መሪዎች መገደላቸውን የእስራኤሉ ጠቅላይ ሚኒስትር አሁንም በሰበር የድል ዜና አብስሯል። ተላላኪ ቡድኖች ሐማስ፣ ሂዝቦላህና ሀውቲዎች ዳግመኛ ስጋት ወደማይሆኑበት ደረጃ ደርሰዋል ሲል ነው የእስራኤሉ ጠቅላይ ሚኒስትር እንደ ድል አድርጎ ሰበር ዜና ለዓለም ማህበረሰብ ብሎም ለመላው የመካከለኛው ምስራቅ መንግስታትና ለእስራኤል ህዝብ ዜናውን እንደ ድል አድርጎ ያቀረበው። ሌላም ሰበር የድል ዜናና ሌላም ብስራት የእስራኤሉ ጠቅላይ ሚኒስትር አሰምቷል። ብስራትና የድል ዜና የምንላችሁ የእስራኤሉ ጠቅላይ ሚኒስትር እንደ ድልና እንደ ብስራት አድርጎ ስላቀረበው ነው። አዲስ ቀጠናዊ ጥምረት ጠቅላይ ሚኒስትሩ እስራኤል ከኢራን የሚመጣውን ስጋት ለመመከት ከአንዳንድ የክልሉ ሀገራት ጋር አዲስና ጠንካራ ከአሜሪካም የተሻለ ጥምረት ፈጥራለች ብለዋል። በቅርቡም ስለዚህ ሚስጥራዊ ስምምነት ዝርዝር መረጃ እሰጣለሁ ሲሉ ነው የተደመጡት። እንግዲህ እስራኤል ከአረብ ሀገራት ጋር ታይቶ የማይታወቅ ስምምነት ተፈራርማለች፣ እጅግ ጠንከር ያለ ጥምረትም ፈጥራለች ነው ያሉት የእስራኤሉ ጠቅላይ ሚኒስትር። በአንጻሩ ደግሞ ኢራን ከአረብ ሀገራት ጋር ሆድና ጀርባ እየሆነች አዲስ ጠላቶችንም እያፈራች ሂዳለች ነው የተባለው። የኢኮኖሚ ኪሳራን በተመለከተ ኢራን ባለፉት ዓመታት ለጦርነት የከሰከሰችው ወደ 1 ትሪሊዮን የሚጠጋ የአሜሪካ ዶላር ይሆናል ሲሉ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በዚህ ንግግራቸው ላይ አካተው ተናግረዋል። የጦርነቱን ቀጣይነት በተመለከተ የእስራኤሉ ጠቅላይ ሚኒስትር አሁንም መግለጫ ሰጥተዋል። ምንም እንኳን እስራኤል ከፍተኛ ድል እየተቀዳጀች ቢሆንም አሉ የእስራኤሉ ጠቅላይ ሚኒስትር ጦርነቱ ገና አላበቃም ብለዋል። ህዝቡ በትዕግስትና በጥንካሬ እንዲጠብቀን ሲሉ ነው የእስራኤሉ ጠቅላይ ሚኒስትር መልእክት ያስተላለፉት። በጭራሽ ጦርነቱ ገና አላበቃም፣ ብዙ ርቀት ሊያስሄደን ይችላል፣ ነገር ግን አሁን ባለው ሁኔታ ከፍተኛ የሚባል ድል ተቀዳጅተናል ሲል ነው የእስራኤሉ ጠቅላይ ሚኒስትር የተናገረው። አሁን ያስተላለፍንላችሁ መልእክት በቀጥታ ከእስራኤሉ ጠቅላይ ሚኒስትር የተነገሩና በቀጥታ ከእስራኤሉ ጠቅላይ ሚኒስትር አንደበት የወጡ ናቸው። በእኛ ሚዲያ የተጨመረ የተቀነሰ ነገር የለም። የእኛ ሚዲያ መሬት ላይ ያለውን እውነተኛውን ትክክለኛውን ለየትኛውም ወገን ያላዳለውን ዜናና መረጃ ነው የምናቀርብላችሁም። አሁን በቀጥታ ወደ ኢራኑ የውጭ ጉዳይ ሚኒስቴር መግለጫና ዜና እናልፋለን። የኢራኑ የውጭ ጉዳይ ሚኒስቴር እንደ ፈረንጆቹ አቆጣጠር ዛሬ ኤፕሪል 1 2026 ወይም ደግሞ እንደ ኢትዮጵያ አቆጣጠር ዛሬ መጋቢት 23 2018 ዓ.ም አዲስ ሰበር መግለጫ ሰጥተዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራቅቺ ከአልጀዚራና ከሌሎች መገናኛ ብዙሃን ጋር በነበራቸው ቆይታ ስለ ጦርነቱ ሁኔታ ጠንከር ያለ እጅግ ከባድ ምልክቶችና መግለጫዎችን አስተላልፈዋል። የሚኒስቴሩ ንግግር ዋና ዋና ነጥቦች ደግሞ የሚከተሉት ናቸው። አንደኛ፣ ከአሜሪካ ጋር ስላለው ድርድር ሚኒስቴሩ ከአሜሪካው ልዩ መልእክተኛ ስቲቭ ጋር መልእክቶች እየደረሳቸው መሆኑን አረጋግጠዋል። ሆኖም ግን እምነት ደረጃቸው ዜሮ ነው፣ በአሜሪካ ላይ እምነት የለንም፣ አናምናቸውም በማለትም አሜሪካን እንደማያምኑ ገልጸዋል። ቀደም ሲል የተደረጉ ንግግሮች በሙሉ አሜሪካ በፈጸመችው ጥቃት መቋረጣቸውን ጠቅሰዋል። አሁን እየተደረገ ያለው የመልእክት ልውውጥ እንጂ ድርድር አይደለም ሲሉ በ4 ነጥብ አስቀምጠዋል።
የሄርሙዝ ሰርጥን በተመለከተ ስለ ስትራቴጂካዊ የባህር መስመር ሲናገሩ የሄርሙዝ ሰርጥ ሰላማዊ አገልግሎት ከሆነ ክፍት ይሆናል። ነገር ግን የሄርሙዝ ሰርጥን መከፈትና መዘጋት የሚወስኑት ሁለት ሀገራት ብቻ ናቸው ብለዋል። አንደኛ በዋናነት ኢራን ስትሆን ሁለተኛ ደግሞ ኦማን ናት ብለዋል። አሜሪካ በስትሬት ኦፍ ሄርሙዝ ላይ ምንም አይነት ስልጣን የላትም፣ የመዝጋትም ሆነ የመክፈት ምንም አይነት ስልጣን የላትም፣ ወደፊትም አይኖራትም ሲሉ ነው አስደንጋጭ ዜናና መረጃ ያስተላለፉት። ስለዚህ በዓለም የሚገኙ ሀገራት በስትሬት ኦፍ ሄርሙዝ የንግድ መርከቦቻቸው እንዲያልፉ ከፈለጉ ከኢራን ጋር መደራደር፣ ከኢራን ጎን መቆምና ከኢራን ጋር መስማማት ግድ ይላቸዋል ተብሏል። ከአሜሪካና ከእስራኤል የቆሙ ኃይሎች በሙሉ መርከቦቻቸው በስትሬት ኦፍ ሄርሙዝ ፈጽሞ መቼም ቢሆን አያልፉም ሲል ነው የኢራኑ የውጭ ጉዳይ ሚኒስቴር እጅግ ጠንከር ያለ መግለጫ የሰጠው። ለጥቃቶች ምላሽ ደግሞ አሁንም የኢራኑ የውጭ ጉዳይ ሚኒስቴር መግለጫ ሰጥቷል። ኔታንያሁ የኢራን ጦር አቅሙ ደክሟል፣ ወድሟል፣ ደቋል ያለ ሲሆን የኢራን የውጭ ጉዳይ ሚኒስቴር ግን የሚከተሉትን እጅግ ከባድ የሆኑ መግለጫዎች ሰጥተዋል። ኢራን ለማንኛውም አይነት የየብስ ላይ ጦርነት ዝግጁ መሆኗን ገልጸዋል። ጠላቶቻችን በስሌታቸው እንዳይሳሳቱ ሲሉ አስጠንቅቀዋል። ለሚሰነዘረው ጥቃት እጅግ ከባድ የሆነ አጸፋዊ ምላሽ እንደምትሰጥ የውጭ ጉዳይ ሚኒስቴሩም ጠቅሰዋል። ኢራን ከአሜሪካም ሆነ ከእስራኤል ለሚመጣው ማንኛውም ምላሽ እጅግ የከፋ አጸፋ እንሰጣለን ብለዋል። ኢራን ለማንኛውም አይነት የምድር ላይ ጦር ዝግጁ ነንም ሲሉ ተደምጠዋል። ጠላቶቻችን በስሌቶቻቸው እንዳይሳሳቱ ሲሉም እጅግ ሰበር ማስጠንቀቂያ ሰጥተዋል። በቅርቡ በቴህራን የነዳጅ ማከማቻ ላይ የተፈጸመውን ጥቃት ኢኮ ጄኖሳይድ ወይም አካባቢን የማጥፋት ወንጀል ሲሉ ተደምጠዋል። ስለ ጦርነቱ ማብቃትና ስለ ሰላም ሁኔታና ስለ ድርድር የኢራኑ የውጭ ጉዳይ ሚኒስቴር አሁንም መግለጫ ሰጥተዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪን በበኩላቸው ጦርነቱን ለማስቆም ፍላጎት እንዳላቸው ቢገልጹም የኢራኑ የውጭ ጉዳይ ሚኒስቴር አራቅቺ ግን ጦርነቱ እንዲቆም ጥቃቱም እንዳይደገም ዋስትና ሊሰጠን ይገባል፣ እሱ ካልሆነ ግን ድርድር መቼም ቢሆን አይታሰብም ሲሉ ነው የተናገሩትም። የተከበራችሁ አድማጭ ተመልካቾቻችን በዛሬው የዜናና የመረጃ ጊዜ ከአሜሪካ ከእስራኤልና ከኢራን በቀጥታ የተሰጠውን መረጃ ቃል በቃል ሳንጨምር ሳንቀንስ ያቀረብንበት የአየር ሰዓት በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰላምን ሁሉ እየተመኘን ይህን የዩቲዩብ ቻናል ኢትዮ ቨርቴክስ የሚባለውን ከዚህ በፊት ሰምታችሁት አይታችሁት የማታውቁ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ተመሳሳይ እውነተኛ ሐቀኛና መሬት ላይ ያሉ መረጃዎች ሲደርሷችሁ በተሎ እንድታገኟቸው እንድትችሉ እያልን በዚሁ ተሰናበትን።